እጮኝነት ምን ያህል ጊዜ መቆየት አለበት? ፍትሐ ነገሥቱ አስምሮ አስቀምጦታል። የብዙ እጮኛ ማቾች ችግር ይሄ ነው፣ ቀኑን ማስረዘም ማለት ነው። ብዙዎች በእጮኝነት ጊዜ ሆነው ስለ ጋብቻ እንዳናነሳ የተባባሉ ሰዎች አሉ። እጮኛዬ ነው እጮኛዬ ናት እየተባባሉ ግን ስለ ጋብቻ አናነሳም፣ እሱን ነገር እንዳታነሺ እንዳታነሳ ተባብለው ግን በእጮኝነት የሚቀጥሉ ሰዎች አሉ። መጀመሪያውኑ እነዚህ ሰዎች ወደ እጮኝነት የገቡት ቅድም እንዳልኩት ጋብቻን ሳያስቡ ነው ማለት ነው። አንድ ተሳፋሪ መኪና ውስጥ ወዴት እንደሚሄድ ሳያውቅ እንደሚገባ ማለት ነው። ስለዚህ ነው የእጮኝነት ጊዜያቸው በጣም የሚረዝመው። ብዙ ጊዜ ሴቶች በዚህ ሲጎዱ አያል። መቼ ነው የምንጋባው? ሴቶች እኮ በተለይ በእድሜ በጣም እንጎዳለን ብለው ያስባሉ እና የእጮኝነት ጊዜያቸው በጣም እየተራዘመ እነዚህ ሰዎች ወደ እጮኝነት የገቡት ጋብቻን አስበው ወይም ደግሞ እንጋባለን ብለው ሳይሆን ድንገት ነው እዛ ውስጥ የገቡት ማለት ነው። ጋብቻን ቢያስቡ ቀኑን ይቆርጣሉ። መቼ ነው የምንጋባው? አሁን ለአቅመ ጋብቻ ደርሰናል ምናምን። አሁን በእጮኝነት እያሉ የሚያስቧቸውን ችግሮች በሙሉ ፈተው ነበር የሚገቡት ማለት ነው። ስለዚህ እጮኝነትን ማርዘም አንዱ ትልቅ ፈተና ነው። ለዚህ ነው ፍትሐ ነገሥቱ የእጮኝነት ጊዜን ይገድባል። 2 ዓመት ነው የሚለው። አይገርማችሁ? 2 ዓመት ማክሲመም ነው እንጂ በ6 ወር በ3 ወር ከታጩ በኋላ ከተጫጩ በኋላ መጋባት ይችላሉ። በ2 ወርም በሳምንትም በጣም ፈጠነ ካልተባለ ማለት ነው። በነገራችን ላይ ማለት ነው ከዚህ ግንኙነት ኖሯቸው ግን ከተጫጩ በኋላ ቃል ኪዳን ከተጋቡ በኋላ በ1 ወር በ2 ወር ጊዜ ውስጥ ሊጋቡ ይችላሉ። ግን ማክሲመም 2 ዓመት ብሎ የመጨረሻውን ጣራ 2 ዓመት ብሎ ያስቀምጠዋል። ለምሳሌ እንደዚህ ይላል፣ ሚስት አጭቶ የሰርጉን ቀን ያልወሰነ ይላል። ልብ አድርጎ በእጮኝነት ውስጥ ነው የለው። የሰርጉን ቀን ያልወሰነው ይሄ ሰው እንጂ እንደሚያገባ ወስኗል። ቀኑን ያልወሰነው በዚህ ቀን ይሁን። የድሮ እንግዲህ ቀኖች ደግሞ ከዚህ ከአጽዋማት ጋር ይገናኛሉ፣ ከወቅታዊ ጉዳዮች ጋር ከአዝመራው ጋር ከምኑ ጋር ይገናኛሉ፣ ከንግድ ወቅት ጋር ይገናኛሉ እና የቀድሞ ኑሮውንም ታሳቢ ማድረግ ነው ህጉ የሚወጣው። ስለዚህ ሚስት አጭቶ የሰርጉን ቀን ያልወሰነ ሰው በሀገር ያለ ከሆነ ነጋዴ ሆኖ ሩቅ ሀገር ያልሄደ ማለት ነው። በሀገር ያለ ከሆነ ቀጠሮ እስከ 2 ዓመት ይሆናል፣ የዝግጅት ጊዜ ማለት ነው። ቀጠሮ እስከ 2 ዓመት ይሆናል። ከ2 ዓመት ደግሞ ሊያሳልፈው ይችላል። ከ2 ዓመት የሚያሳልፍበት ምክንያት ልብ አድርጉ፣ ምክንያቶቹን ሲያስቀምጥ ከዛ ዘመን ስርዓተ ኑሮ ጋር አገናኝቶ ነው ይሄንን የሚያስቀምጠው። 2 ነገሮችን ነው የሚያነሳው። ለምሳሌ አንዱ መታመም ነው የሚያነሳው ማለት ነው። መታመምን ድሮ እንግዲህ መታመም ሕክምና በወቅቱ ስለማይገኝ ከሀገር ሀገርም ሊያስኬድ ስለሚችል ከ2 ዓመት ከፍ ሊያደርገው ይችላል። የጋብቻ ቀኑን ወስኖ ሳይወስን ክፍት አድርጎ በእጮኝነት ውስጥ ያለ ሰው እስከ ከ2 ዓመት በላይ ሊቆይ ከቻለ የህመም ጉዳይ ካጋጠመው ይላል። እና ደግሞ ዕዳ ለመክፈል ድሮ ምንድነው የሚደረገው? ዕዳ ብድር ይኖርበታል። ያን ብድር ካልከፈለ ለዛ ላበደረው ሰው በጉልበት እንዲያገለግል ይደረጋል። 1 ዓመት ሊፈረድበት ይችላል ወይ 2 ዓመት ሊፈረድበት ይችላል። አገልጋይ ባሪያው ሆኖ ማለት ነው። ይህን ታሳቢ በማድረግ ዕዳ መክፈል ባሪያው ሆኖ ተፈርዶበት ሊቆይ ይችላል በሚል ፍትሐ ነገሥቱ ማሻሻያ ያስቀምጣል። 2 ዓመቱ ሲያሻሽለው ፍትሐ ነገሥት አንቀጽ 24 ላይ ወደ ሩቅ ሀገር የሄደ ቢሆን 3 ዓመት ይሁን። ሩቅ ሀገር የሄደ እንዳሁኑ በአይሮፕላን በአንድ የሚመጣበት አይደለም። ቀድሞ በእግር ይኬዳል፣ በበቅሎ ይኬዳል፣ ባህር ማቋረጥ አለ። ሩቅ ሀገር ከሆነ 3 ዓመት ይሁን። ከዚያሽ ቀጠሮ ቢበልጥ ግን ለሌላ ሰው ልትሰጥ ይገባታል ይላል። ከ3 ዓመት በላይ ከሆነ ለሌላ ሰው ልትሰጥ ይገባታል። ግን በታወቁ ምክንያቶች ይልና ደግሞ እንደገና ከፍ ሲያደርገው ቀጠሮው 4 ዓመት ሊሆን ይገባል ይላል። እንግዲህ መጨረሻ ጣራው 4 ዓመት ያደርገዋል ማለት ነው። 4 ዓመት ሊሆን ይገባል። 4 ዓመት የሚሆነው ግን እንደመታመም ወይም ዕዳ እንደመክፈል ወይም ለሞት እንደሚያበቃ ወንጀል ወይም ስለ ጭንቅ የሆነ ሩቅ ሀገር እንደመሄድ ያለ ነው ይላል። በዚህ ዘመን በዚህ የሚፈተን ሰው አለ ተብሎ አይታሰብም። ስለዚህ 2 ዓመት የመጨረሻው ነው ማለት ነው። 4 ያደረገው የዛን ዘመን ኑሮ